ሲሰሙት የሚጋጩ ግን በውስጣቸው እውነታን የያዙ ሐሳቦች ፓራዶክስ ይባላል። ፓራዶክስ ተቃርኖ ማለት ነው። ተቃርኖ ለምሳሌ ሰው ለመሆን መሞት አለብህ። ማን ኢዝ ሞርታል? ሰው ሟች ነውና ምንም ማድረግ አይቻልም። ቴክኖሎጂ ህይወታችንን ሙሉ በሙሉ ቀይሮታል። ትራንስፎርም ይህ ቃል የአንድን ነገር መልክ ወይም ባህሪ ሙሉ በሙሉ መቀየር ማለት ነው። ለምሳሌ ቴክኖሎጂ has transformed our lives ቴክኖሎጂ has transformed our life ስትሉ ቴክኖሎጂ ህይወታችንን ሙሉ በሙሉ ቀይሮታል አይደል እንዴ? እንደዛ ለማለት ነው። ቴክኖሎጂ has transformed our life። እስቲ ሌላ እናንተ የተቀየረ ነገር this word transform የሚለውን በመጠቀም ኮሜንት ላይ ጻፉልኝ። በሂደት ወይም በጊዜ ቀስ እያሉ ማደግ ኢቮልቭ ይባላል። ስራችሁ ወይም እውቀታችሁ ቀስ እያለ እየተሻሻለ ሲሄድ you're evolving ይባላል። ከአንድ ስራ ወደ ሌላ ስራ ወይም ከተማሪነት ወደ ስራ ዓለም ስትሸጋገሩ ትራንዚሽን ይባላል። ሽግግር አረጋችሁ ይባላል። I'm in a period of transition ማለት ይችላልችሁ። I'm in a period of transition ማለት አዲስና የተሻለ ለውጥ የሚያመጣ ሐሳብ ወይም ሰው ኢኖቬቲቭ ይባላል። ችግሮችን በአዲስ መንገድ መፍታት ማለት ነው። አንድን ከባድ ስራ በድል ማጠናቀቅ accomplish ይባላል። I accomplished my goals ካላችሁ ያቀድኩትን ግብ ዳር አደረስኩት እንደማለት ነው። I accomplished my goals። በገንዘብ በጤናና በደስታ የተሞላ ስኬት ፕሮስፔሪቲ ይባላል። ብልጽግና ማለት ነው። ይሄ ሁላችንም የምንለው ህይወት ከዚህ በፊት ታይቶ ወይም ተሰምቶ የማይታወቅ ትልቅ ስኬት unprecedented ይባላል። ለምሳሌ the growth of our pages unprecedented ካላችሁ the growth of our pages unprecedented ካላችሁ የገጻችን እድገት ታሪክ የማይሽረው ነው ለማለት ነው። ምስጋና gratitude ይባላል። ስላላችሁ ነገር ምስጋና መግለጽ ለደስታ ትልቅ ቁልፍ ነው። always practice gratitude ካላችሁ ሁልጊዜ ምስጋና ልመዱ ለማለት ነው። ፍጹም የሆነ የአእምሮ እርጋታና ሰላምን ለመግለጽ serenity ከጫጫታና ከጭንቀት የራቀ ሁኔታ ማለት ነው። I find serenity in nature በተፈጥሮ ውስጥ ሰላም አገኛለሁ ማለት ነው። የምትፈልጉትን አሳክታችሁ የምትወዱትን ስራ ሰርታችሁ የሚሰማችሁ ጥልቅ እርካታ I feel fulfilled ይባላል። አንድነት ዩኒቲ ይባላል። ዩኒቲ ሰዎች በተለያዩ ሐሳቦች ሳይከፋፈሉ ለጋራ ዓላማ ሲቆሙ ዩኒቲ is strength እንላለን። ለረጅም ጊዜ የሚቆይ አሻራ ሌጋሲ አሻራ። እኛ ከዚህ ዓለም ስናልፍ ሰዎች የሚያስታውሱት ወይ ስራችንን ወይ ስማችንን ነው። build a legacy that lasts ካላችሁ ለረጅም ጊዜ የሚቆይ አሻራ አስቀምጡ ማለታችሁ። አንድን ነገር እንድንሰራ ወይም እንድንፈጥር በውስጣችን የሚፈጠር ስሜት ኢንስፓይሬሽን ይባላል። you're an inspiration to me ካላችሁ አንተ የኔ መነሳሳት ነህ እንደማለት ነው። am I your inspiration? እስቲ ኮሜንት ላይ ጻፉልኝ። ጊዜ የማይሽረውና ለረጅም ዘመናት የሚቆይ ስራ ወይም ስኬት an enduring success ይባላል። an enduring success። ትልቅና ድንገተኛ ግኝት breakthrough ይባላል። ለምሳሌ አንድ መድኃኒት ሲገኝ a medical breakthrough ይባላል። እናንተም በህይወታችሁ ለውጥ ሲመጣ ይህን ቃል ልትጠቀሙበት ትችላላችሁ። ስለ አንድ ነገር ጥልቅና ግልጽ የሆነ ግንዛቤ ሲኖራችሁ ኢንሳይት ትላላችሁ።
insight. Thank you for your insight. Thanks for your insight ካላችሁ ስለ ግንዛቤ ወይም ሐሳብ አመሰግናለሁ ማለት ነው። አዳዲስ ቦታዎችን ማየት ብቻ ሳይሆን አዳዲስ ሐሳቦችን መመርመር exploring ይባላል። let's explore new possibility ካላችሁ አዳዲስ አጋጣሚዎችንም እንመርምር ማለታችሁ። በስራና በህይወት መካከል ሚዛን ስትጠብቁ ኢኩሊብሪየም ይህ ቃል የአንድን ነገር ፍጹም ሚዛናዊነት ይገልጻል። ለምሳሌ በስራና በህይወት መካከል ሚዛን ስትጠብቁ I found my equilibrium ማለት ትችላላችሁ። በህንፃዎች በተፈጥሮ ወይም በስዕል ውስጥ በግራና በቀኝ ያለው ተመሳሳይነት ሲሜትሪ ይባላል። ተመጣጣኝነት ማለት ነው። ልዩነት ቢኖር እንኳን በሰላም አብሮ መኖር ኮኤግዚት ይባላል። ለምሳሌ different cultures coexist in Ethiopia ካላችሁ ኢትዮጵያ ውስጥ የተለያዩ ባህሎች በሰላም አብረው ይኖራሉ እንደማለት ነው። አንድ ነገር በክፍል ብቻ ሳይሆን በአጠቃላይ ማየት ሆሊስቲክ ይባላል። ለምሳሌ ሆሊስቲክ ሄልዝ ማለት በአካላዊ ብቻ ሳይሆን በአእምሮና የስሜትን ጤና በአንድ ላይ ማየት ማለት ነው።